ከጊዜ ወደ ጊዜ ተደፈሩ ሞቱ የሚባሉ ህፃናትና ሴቶች በጣም በርካታ እየሆኑ ነውና በእናንተ በኩል ያለው ቁርጠኝነት ምን ያክል ነው የሚል ነው። መጪው የምርጫ ጊዜ በመሆኑ በጣም ብዙ ተከታታይነት የሚመጡ ጥያቄዎች ስለሚሆኑ ቋሚ የመወያያ ጊዜ ቢኖረን የሚል ጥያቄ አለን። አራተኛው ደግሞ ምናልባት እኔ በሴቶች ወደ አፍሪካ ሀገር ሩዋንዳ ሄደን የጋራ ምክር ቤቶች ጋር ልምድ ልውውጥ ያደረግንበት ሁኔታ ነበርና ይሄንን የልምድ ልውውጥ በሀገር ውስጥም ሆነ በውጭ ሀገር እንዲህ አይነት ልምድ ልውውጦች ከጋራ ምክር ቤቱ ጋር እንዲደረግ በአስተዳደሩ ተገቢው ድጋፍ ቢደረግልን የሚል ጥያቄ አለን። በእኛ በኩል ያሉ ጥያቄዎች እነዚህ ናቸው። አመሰግናለሁ። በቅድሚያ እንዲ ቁጭ ብለን በጋራ ጉዳዮቻችን ላይ በሀገራችን ጉዳይ ላይ በፖለቲካዊ አካሄድ ጤናማነት ላይ መነጋገር መደማመጥ ሐሳቦችን ማዋጣት እሱን ደግሞ ለመተግበር በጋራ መትጋት መጠናከርም ወደፊት ይገባዋል። የከተማችን የልማት ስራ ስታነሱ እየገረመኝ ነበር። ራሳችሁ ተሳትፋችሁ አቅዳችሁ እንደሰራችሁት ኦን አርጋችሁት ስትናገሩ እንዲህ አይነት ነገር መስማት በጣም በጣም ጤናማ በርታታት ያለበት የጋራ ጥቅማችን ጉዳይ የሀገራችን የከተማችን እድገት ጉዳይ ነው የሚለው ያደገ አስተሳሰብ ነው። የጎደለውን ደግሞ እንዴት አርገን እንሙላው ያሉትን ክፍተቶች እንዴት አርገን እናስተካክል ጥፋቶችን እንዴት አርገን እናርም የሚለው እንደ ባለቤት የጋራ ጉዳይ አርጋችሁ ነው ያነሳችሁትና ለዚህ ትልቅ ክብር እንዳለን በቅድሚያ መግለጽ ወዳለሁ። እንዳነሳችሁትም እንግዲህ የኢትዮጵያ የፖለቲካ ባህል ብዙ ችግሮች ያሉበት ብዙ ህመሞች እና ስብራቶች ያሉበት መጠገን ያለበት ሁላችንም በጋራ ልንተጋለት የሚገባው ማስተካከል ያለብን መለማመድ ያለብን በርካታ አዳዲስ አሰራሮች መበልጸግ መጎልበት መዳበር ይገባቸዋል። ለበርካታ ዘመናት ሀገራችንን ሉዓላዊነቷን አስጠብቀን በጋራ ወብለን ዘምተን ለህይወት ሳንሳሳ ሀገራችንን አስከብረን የኖርነን የጀግንነት ታሪካችን እጅግ በጣም ሁላችንም እኩል የምንኮራበት ነው። ነገር ግን ድል ባደረግን ማግስት ቁጭ ብለን ስለማንነጋገር ልዩነቶችን እንዴት እንፍታ ብለን መነጋገር መደማመጥ ስለሌለ በእኔ ይበልጣለው የኔ ይሻላል ከኔ ውጪ በሚሉ አካሄዶች በርካታ ዋጋ ከፍለናል። በድምሩ ሁላችንም ተጎርተናል። ሀገራችን በጉስቅልና የምትታወቅ በደህነት የምትማቀቅ የሌሎችን ብዙ ረርታ ሀገር እንዲሆኑ ነጻነታቸውና ሰላማቸው የጸና እንዲሆን ለማድረግ አስተዋጽኦ ያርገችላቸውና ሀገራት ጭምር በብዙ ወደ ኋላ ቀርታ የምትመለከት ሀገር ሆናለች። ከዛ መማር እንደ ትልቅ ሽግግር ይቆጠራል። ያንድ ሀገር ህዝቦች ነን። የጋራ ሀገር አለችን። የጋራ ጉዳዮችና አጀንዳዎች አሉን። የብሔራዊ ጥቅሞቻችን የጋራ ጉዳዮቻችን ናቸው። እዛ ላይ ባለድርሻ ያልሆነ ኢትዮጵያዊ ሊኖር አይገባም። በተደራጀ መንገድ ደግሞ እነኛን ሐሳቦች ማራመድ መነጋገር መደማመጥ ለዛ ጆሮ መስጠት ተገቢውን ምላሽም በተገቢው ጊዜና ሰዓት መስጠት ስንነጋገር የሐሳብ ልዩነቶች ቢኖሩ ጤናማ መሆኑን ማመን የፖለቲካ ሐሳብ ልዩነት ቢኖርም የምንነጋገረው ስለ ኢትዮጵያ ነው የምንነጋገረው ስለ ጋራ ህዝብ ነው ስለ ጋራ ጥቅም ነው እንዴት ሰርተን ነው ውጤታማ ልናረግ ምንችለው የሚለው አካሄድ ላይ የፖለቲካ ሐሳቢዎች ላይ ልዩነት አለ ማለት ወንድማማችነትን እህትማማችነትን የሚጎዳ መሆን እንደሌለበት በዚህ ማመን እርስ በርስም መተማመን እጅግ በጣም ያስፈልጋል። ከትላንትና የምንማረው ይሄንን ነው። እንደዚህ አይነት ልዩነቶች በነበሩበት ሰዓት በጥርጣሬ አይን መመልከት
አለመተማመን መገፋፋት ያሸናፊና ተሸናፊ ታሪክ ሆኖ ግማሹ አኩራፊ ግማሹ ያገር ባለቤት የሆነበት የመጣበትን የፖለቲካ አካሄድ ህመሞቻችን ብዙ ስላልጠቀሙን በዛ መንገድ መሄድ የለብንም ነው ከዛ እየወጣን መሆኑን አመላካች ነው መድረካችን ከመድብለ ፓርቲ መጠናከር አንፃር እጅግ በጣም ጠቃሚ ነው ለሀገራችን መለመድም ያለበት መገንባትም እንፈልገው ስርዓት ነው ይሄ ሲባል ከገዢው ፓርቲ ብቻ የሚጠበቅ ሳይሆን የጋራ ጉዳይ አድርጎ በጋራ መስራት ለመድብለ ፓርቲ መጠናከር የሚያስፈልጉ መልካም እንቅስቃሴዎችን ማድረግ አስተዋጽኦ ማድረግ ጤናማነቱን መጠበቅ ለመድብለ ፓርቲ ግንባታ የሚያስፈልጉ ምቹ ሁኔታዎችን ክፍት ማድረግና ምህዳሩ እየሰፋ እንዲሄድ ማድረግ ያስፈልጋል የጋራ ጥቅሞችና የጋራ አጀንዳዎችን በጋራ መነጋገር በተለይ የብሔራዊ ጥቅሞች በሚሆኑበት ሰዓት ልዩነት አለመፍጠር የጋራ አቋም ማራመድ ግዛ ላይ ግልጽነት ማዳበር እጅግ በጣም አስፈላጊ ነው በሌላ በኩል ለሀገር የተሰሩ መልካም ስራዎች ለህዝብ የተሰሩ መልካም ስራዎች የሚጠቅሙ ስራዎች ሲሰሩ ነገኛም በህዝብ ከተመረጠን የምንጠቀምበት ነው ህዝብ የሚጠቀምበት ነው መልካም ነው ብሎ በመልካም እይታ በበጎ መመልከት አሁንም እሱም እንደ ጥሩ ነገር የምንወስደው ልናዳብረው የሚገባ ነው ስልጣን መያዝ ያለብን የህዝብ ሉዓላዊነት አምነን ህዝብ ይወስን ህዝብ በምርጫ በሚወስንበት ሰዓት ማንንም ህዝብ የመረጠው አካል ስልጣን መያዝ አለበት ይሄ መከበር አለበት ብለን ማመን እሱም መለማመድ ከፓርቲ ህዝብ በመረጠ ሰዓት ተቃይሮ ሀገር መምራት መቻል እንደ ሀገራችን ለንገነባው የሚገባ በጋራ ልንረባረብበት የሚገባ በጉልበት ስልጣን መያዝ በኢትዮጵያ ታሪክ ውስጥ ያበቃለት ያከተመለት ነው ከእንግዲህ ወደ ኋላ የሚመለስበት መንገድ የለም መንገዱን ከኋላ በኩል መመለሻውን ዝግ እንዲሆን አድርገን ነገር ግን ደግሞ ህዝብ የፈለገውን መምረጥ እንዲችል ለፈለገው ስልጣን መስጠት እንዲችል የህዝብን ድምጽ ማክበር የተመረጠውንም ማክበር ደግሞ ሁላችንም በጋራ የምንሰራበት አዳዲስ ፖለቲካ ፓርቲዎች በህዝብ ቢመረጡ ስልጣን ቢይዙ ይሄ እንደ ልዩ ነገር የሚታይ ሳይሆን እንደ መልካም ዓለም ያደረገው እኛም ልናደርገው የሚገባ የምንችለውም ደግሞ እንደሆነ አምነን እዛ ምዕራፍ ላይ በደንብ ለመድረስ የሚያስችል መደላድሎችን ማጠናከር ያስፈልጋል ችግሮችንና ጥፋቶችን መተቸት በትክክለኛው መንገድ ማሳየት እውነት የሆኑትን እውነት እስከሆኑ ድረስ ጥፋት ከሆኑ እንዲታረሙ አሰራሮች ግድፈቶች በሚኖሩበት ሰዓት ተተችተው ፓርቲዎች ለመንግስት በተለይ ለገዢው ፓርቲ እንደመስታወት ሆነው ክፍተቶችን የሚያሳዩ ጥፋቶችን እንዲያርም የሚያሳዩ እንዲሆኑና በዛ ልክ ደግሞ ለመጠናከር አስተዋጽኦ የሚያደርጉ አካሄድ እንደሆኑ እነኚህንም በዛ ልክ ምንመለከታቸው ጤናማ አካሄዶች ሆነው የምናያቸው መሆኑን ከፖለቲካ ፓርቲዎች ጋራ መተማመን ላይ መድረስ መቻል አለብን በጤነኛ መንገድ የሚደረጉ በሰላማዊ መንገድ የሚደረጉ ትችቶች የሚደረጉ ክፍተቶችን መዝጋት አለባቸው ጥፋቶች መታረም አለባቸው ትክክል አይደለም ብለው የሚነሱ ጉዳዮችና አጀንዳዎች በጣም በጤናማ አይን ነው የምንመለከታቸው ምክንያቱም ይመለከታቸዋል የጋራ ሀገር ነው የጋራ ጥቅም አለን ሀገራችን መገንባት በተለይም ደግሞ ወደ ከተማችን ስንመጣ መሻሻሎች እንዲመጡ እኛም እንሻለን እንደ ፓርቲም ደግሞ ተቋቋማችሁለትም አላማ ጭምር ነውና በዛው ልክ ሁኔታዎችን ምቹ ማድረከኛ በኩል ይጠበቃል ከዚህ አንፃር ብዙ ምዕራፎችን እየጻፍን ነው ብለን ነው ምናምነው በተለይ በምርጫ ሂደት የተወዳደርንበት መንገድ በዛሬ 4 አመት የተካሄደው
የምርጫ ሂደት ለሀገራችን አዲስ ምዕራፍ ነው የሚቀጥለው ምርጫ ደግሞ ከዛ የተሻለ መሆን ይኖርበታል በእጅግ ዲሞክራሲያዊ ነፃ በሆነ ሁኔታ ሰላማዊ በሆነ ሁኔታ እጅግ በተረጋጋ ሁኔታ ህዝብ የሚሳተፍበት ህዝብ በነቂስ የሚመዘገብበት በነቂስ ድምጹን የሚሰጥበት የፈለገውን በነጻነት መምረጥ የሚችልበትን ምቹ መደላደል ለመፍጠር አሁን እየሰራናቸው ያሉ ስራዎች በጣም አስተዋጽኦ ያደርጋሉ ሁለተኛ ባይመረጡም እንኳን በሀገራችን አዳዲስ የፖለቲካ ባህሎችን መጻፍ አለብን ለዚህ ደግሞ ኮሚትመንት ያስፈልጋል ተነሳሽነት ያስፈልጋል መወሰን ያስፈልጋል ብለን በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በየካቢኔዎቻችን ማዕከል የተፎካካሪ ፓርቲ አባላት አንድ መስሪያ ቤት ይዘው የሚመሩበት የካቢኔ አባል ሆነው እነኚህ የምታደንቋቸውን ስራዎች ውጤት በማስመዝገብ በኩል አካል ሆነው አብረውን የሰሩበት አዲስ ታሪክ ነው የጋራ ታሪካችን ነው በሚኒስትሮች ምክር ቤትም በከተማ አስተዳደርም በየክልሉም ይሄንን ማየታችን የፍላጎታችንን ልክ ያሳያል ሁለተኛ ከባለፈው ከአሮጌው ባህል ለመላቀቅ ያለንን ቁርጠኝነት የሚያሳይ ነውና ወደፊት ከፊታችን ከምርጫ በኋላ ደግሞ ይሄ ከዚህ በላይ እየሰፋ እንደሚሄድ እንጠብቃለን በአጠቃላይ የምንገነባው የፖለቲካ ስርዓት መተማመን ያለበት ከጥርጣሬ የጸዳ መገፋፋትን ያስወገደ በጋራ መስራት የሚገቡን ጉዳዮች ላይ በጋራ መስራት ለየብቻችን ደግሞ መስራት የሚገባንን በመስራት በኩል የማንሰነካከልበትና ምህዳሮችን የማናጠብበት ሁኔታ እንዲጠናከር እንሰራለን ካነሳችሁት አንፃር መጠናከራችሁን የሚገድቡ ጉዳዮች ላይ አሉ የሚባሉ ዛሬም የተቋቋሟቸው ካሉ በዛ ልክ መረጃ የለንም አንድም ሁለትም ፓርቲውን እንደዚህ አይነት ችግሮች ሊገጥሙት አይገባም መረጃዎችን ወስደን ጥቆማዎችን ወስደን ምናረም ነው የሚሆነው መሰባሰብ መነጋገር የሚያስፈልጋችሁን ከአባል ለማፍራት የምታረጓቸውን ቅስቀሳዎች ማንኛውም የሚያደናቅፉ ነገሮች እንዳይደረጉ አመራሮቻችን በቂ ኦሪየንቴሽን አላቸው እንደ ፓርቲም ቁጭ ብለን የምንመክርበትና አቋም የወሰንበት ጉዳይ ነው ነገር ግን ደግሞ በዛ ሽፋን ሌሎች ህገወጥ ተግባሮች እንዳይፈጸሙ የህግ ጥሰቶች እንዳይፈጸሙ ጥንቃቄ ማድረግ ደግሞ እናንተም ለአባሎቻችሁ በሚገባ ማስተማርና ግንዛቤ ማስያዝ ያስፈልጋል የጸጥታ አካላቶች ምን ክፍተት አግኝተው ነው አንዳንዶቹን አዋክበዋል ነው ያላችሁት በዛ ደረጃ አዋክበው ከሆነ ጉዳዩን ማየት ያስፈልጋል ማለት ነው ምናልባት የህግ ማስከበር ጉዳይ እንዳይሆን በዝርዝር መረጃዎችን ስጡንና አጣርተን የምንመልስ ነው የሚሆነው ግን ከፍላጎት አንፃር ምንም አይነት ችግር የለብንም አመራሮቻችንም በደንብ ኦሪየንቴሽን ያላቸው ናቸው የጸጥታ አካላትም በገለልተኝነት ስራቸውን እንዲያከናውኑ ኃላፊነታቸውን እንዲወጡ እንደ ፓርቲም እንደ መንግስትም ጽኑ አቋም ነው ያለን የጸጥታ አካሉም በዛ ደረጃ ኢምፓወርድ ነው ከቢሮ ከተሽከርካሪ ጋራ አያይዛችሁ ያነሳችኋቸው ኢሹዎች አሉ በቅድሚያ የጋራ ምክር ቤቱ ያነሳውን ለማየት ያክል ያው የጋራ ምክር ቤቱ እንዲጠናከር የፖለቲካ ፓርቲዎቻችን ጠንካራ ሚና እንዲኖራቸውና ፖዚቲቭ ሚና መጫወት እንዲችሉ ለማድረግ የምንችለውን ያክል አስተዋጽኦ ለማድረግ ጥረት አድርገናል ወስነናል በርግጥ ተፎካካሪ ፖለቲካ ፓርቲዎች ብቻ ሳይሆኑ የብልጽግና ፓርቲም ከተማ ውስጥ ነው የምትኖሩት ታቃላችሁ በርካታ ቢሮዎችን ተከራይቶ ነው የሚኖረው መንግስት አይከራይለትም የሚከራየው ፓርቲ አባላት በሚያዋጡት መዋጮ በፓርቲው በጀት ነው ይሄንን ላይን ለመጠበቅ በጣም ጥረት እናደርጋለን ተሽከርካሪዎች የሚጠቀማቸው የፓርቲ እንዲሆኑ ነው የሚደረገው በበጀት በተለያየ በሎጂስቲክም ጉዳዮችን በሚያዛባ መንገድ መደበላለቅ እንዳይኖር ከፍተኛ ጥንቃቄ ነው የምናደርገው የስልጣና ወቅቶቻችንም በተለይ የፓርቲ ፒውር የፓርቲ ስልጣና ብቻ በሚሆንበት ሰዓት የመንግስት ንብረት ማንጠቀምበት በተለይ ከበጀት አንፃር ማለት ነው ጥንቃቄዎች እናደርጋለን እሱ ለፓርቲዎች መጠናከርና ነጻነት በጣም አስፈላጊ ስለሆነ ነው ስለዚህ እናንተ ጋም ስንመጣ የበለጠ እናንተን የሚያጠናክረው
አባላቶቻቸውን ማጠናከር ነው። አምነው ፖለቲካው ፓርቲ አባል ሆነው የተመዘገቡ አባላት መዋጮን በማዋጣት በተለያየ መንገድ ፓርቲውን ማጠናከር ላይ አስፈላጊውን ሚና እንዲጫወቱ ማድረግ መሰረታዊ ጉዳይ እሱ ነው። ከዛ ውጪ በተለያየ መንገድ በተለይ ምክር ቤቱ የጋራ ምክር ቤት ከመሆኑ አንፃር የሚያጋጥማቸው ማነቆች በሚኖሩበት ሰዓት ከዚህ በፊት እንዳደረግነው እየተነጋገርን በጠባቡ ድጋፍ ማድረጋችን ይቀጥላል። ምክንያቱም ቅድም ያልኳቸው አዳዲስ የፖለቲካ ባህልን መገንባት እነኚህን ከአሮጌ የፖለቲካ አሳቢዎቻችን መውጣት እጅግ በጣም ለሁሉም ስራዎቻችን ወሳኝና አስፈላጊ ከመሆኑ አንፃር ያለውን አስተዋጽኦ ከግምት በማስገባት ነው። የመንግስትና የፓርቲ ስራን ከማደበላለቅ አንፃር ጥንቃቄ ብታረጉ ወደ ወረዳ ወደ ክፍለ ከተማ ሲወረድ መደበላለቆችን አስተውለናል ብላችሁ ያነሳችሁት ሐሳቡን እንደ ሐሳብ እናከብራለን። ከግንዛቤ አንፃር ግን አንድ የተመረጠ ፓርቲ ያው ምንወዳደረው እንደ መንግስት አይደለም፣ እንደምታውቁት ምንወዳደረው እንደ ፓርቲ ነው። መንግስት ለመመስረት መንግስት ሆኖ ለመምራት እንደ ፓርቲ ነው ምንወዳደረው። እያንዳንዱን ለህዝብ ቃል የተገቡትን እንድንመረጥ ያደረጉትን ሐሳቦች፣ ፕሮግራሞች፣ እቅዶች ለህዝብ ቃል የገባናቸውን ፓርቲው ነው ቃል የገባው። ፓርቲው ጠንካራ የመንግስት ኢንስቲትዩሽኖች አቋቁሞ እነኛን ስራዎች መስራት ይችላልው ብሏል። ህዝብም በቀጥታ ወጥሮ መያዝ ያለበት የመረጠውን ፓርቲ ነው። ስለዚህ የመንግስት መስሪያ ቤቶች ፓርቲው የያዛቸው ፕሮግራሞች ያቀዳቸው እቅዶች ለህዝብ ቃል የገባቸው በትክክል ስለመፈጸሙ መገምገም አለበት። ለህዝብ ማረጋገጥ አለበት። ቃሌን በተግባር ፈጽሜያለሁ አልፈጸምኩም ብሎ ማረጋገጥ አለበት። የተልኮ መደበላለቅ እንዳይኖር ደግሞ ቅድም ባልኩት መሰረት ጥንቃቄ እናደርጋለን። ለምሳሌ በበጀት የፓርቲ ስራዎች ሲሰሩ ፓርቲ እንደ ፓርቲ በሌሎችም እንደ ፓርቲ አባላትን በማፍራት የፖለቲካ ስራዎችን ለማጠናከር አባላትን ለመገንባት በሚያረጋቸው ጥረቶች እንደ ፓርቲ ነው የሚንቀሳቀሰው። አንዳንድ የፓርቲ አመራሮች የመንግስት ኃላፊዎች ሆነው ተሾመው በሚሰሩበት ሰዓት አብዛኛው እንደምታውቁት የፓርቲ አባላትና ከፓርቲው ወጡ ናቸው አመራሮቻችን። በሚሰሩበት ሰዓት የመንግስት ስራ አስፈጻሚ መሆኑን ስለምታውቁ ብቻ ሌላ የፓርቲ ስራ ሲሰራ እንደተሳሳተ የሚታይ ከሆነ እሱ ትክክል አይሆንም። በመንግስት የስራ ሰዓቱ በሚገባ የመንግስትን ስራ አጠናቆ መስራት መቻል ይኖርበታል። ከዛ ውጪ ደግሞ የፓርቲ ኮሚትመንቱን አቅዶ የሚወጣን የሚሆነው ከዛ አንፃር ያነሳቻቸው ከዚህ ወጣ ያሉ ከሆነ ማየት እንችላለን። ኮሙኒኬሽኖቹ ግን ችግር የለውም። የፓርቲ ስራ አስፈጻሚ ወይም ደግሞ የፓርቲ ጽህፈት ቤት ኃላፊ ነኝ ስራዎች በመገምገም እንደዚህ አይነት አቅጣጫ ሰጥተዋል እንደዚህ ሰርተዋል ቢባል ትክክል ነው። ፓርቲው ግዴታ አለበት የተመረጠ ፓርቲ እንደመሆኑ ማለት ነው። ከሰላም አንፃር ያነሳቻቸውን ጥያቄዎች አንደኛ ኮንሰርኑ በጣም ትክክል ነው። በአገራችን ዘላቂ ሰላም ለማረጋገጥ መረባረብ አለብን። ብዙ ያደጉና የተለወጡ ስራዎች እና ውጤቶች የተገኙ ቢሆንም ዛሬም ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን ብላችሁ ያነሳችሁት በጣም ትክክል ነው። መንግስትም ይሄንኑ እያደረገ ነው። እንደ ፓርቲያችንም ይሄንኑ እያደረግን ያለነው። ሰላምን ከማጣት ማንም አይጠቀምም። ከመጣላት ከጦርነት ከመገዳደል አላተረፍንም። በሰላማዊ መንገድ በተሟላ ሁኔታ ብንንቀሳቀስ ዛሬ ኢትዮጵያ ላይ መጣ ምንለው ለውጥ በእነኚህ ባለፉት 7 አመታት ከዚህ በላይ በሆነ ነበር። በተለያየ መንገድ የጎደሉ የተናጉ ኢኮኖሚያችንን ለመገንባትና ለመጠገን የምናረጋው ጥረት ከዚህ በላይ ውጤታማ በሆነ ነበር። በጀቶቻችን ከዚህ በላይ የልማት የማህበራዊ ጥያቄዎችን ለመመለስ በተሟላ ሁኔታ በዋሉ ነበር። ነገር ግን እንዳለመታደል ሆኖ ሁሉ ጊዜ ኢትዮጵያ ላይ
በሰላማዊ መንገድ ተነጋግሮ ጉዳዮችን ከመቋጨት ይልቅ እኔ ያልኩት ካልሆነ ወይም ደግሞ እኔ ካልሆንኩ ሰርዶ አይብቀል አይነት የሚሰማበት አይነት ድምጽ እና ሁኔታዎች ያጋጥሙናልና በዚህ ብዙ ዋጋ ከፍለናል። ይበቃል። ሁሉም ወደ ሰላማዊ መንገድ እንዲመጣ እንፈልጋለን። በየጊዜው ጥሪ እየተደረገ ነው። ንግግሮች እየተደረጉ ናቸው። ለዛ ፈቃደኛ የሆኑ ብዙዎች ወደ ሰላማዊ መንገድ መጥተዋል። የተሻለ ሁኔታም እየተፈጠረ ነው ያለው። አሁን እንግዲህ እንደምታዩት እንደምንሰማው የሰላማዊ መንገድ እንዲሰራ ብዙ ጫናዎች እየተደረጉ ናቸው። በነፍጥ እና በጦርነት ብዙ የሚሳካ ነገር አለመኖሩ ወደ ድምዳሜ እየተደረሰው ወደ ማመን እየተደረሰ የመጣ ይመስላል። እሱ ሲቆም ደግሞ አጀንዳዎች እንዲዘጉ አይፈልግም። መነጋጃ አጀንዳዎች ያስፈልጋሉ። ሰላማዊ መንገድ መርጠው ነው ማለት አይደለም። ግን ነገር ግን በነፍጥ የፈለጉትን አላማ ማሳካት እንደማይችሉ ሲያውቁ ህዝብን ቅር የሚያሰኙ ህዝብ የኑሮ ጫና የፈጠሩበትን ሁኔታዎች በመውሰድ ህዝባዊ አመጽ ጥሪ ሲደረግ እንሰማለን። በተለያየ መንገድ ህዝብን እንዲከፋው ወደ እነሱ የሰላም ማደፍረት አጀንዳ እንዲገቡ ግፊት ይደረጋል። ይሄንን ሁላችንም ልንነቃ ይገባል። መመለስ ያለበት የህዝብ ጥያቄ የኢትዮጵያ አቅም በፈቀደ የከተማችን አቅም በፈቀደ ለመመለስ ምንም ወደ ኋላ የምንለው ጉዳይ አይደለም። ማንኛውም መመለስ ያለበት ጥያቄም በሰላማዊ መንገድ ብቻ ነው መመለስ ያለበት። ሁለተኛ የሀገርን አቅም ባገናዘበ ዘላቂ ልማታችንን በማያደናቅፍ መንገድ ነው መሆን ያለበት። ለጊዜው የሚመቸንን ነገር አድርገን በዘላቂነት እየተጎዳን ብንሄድ ምን ጥቅም አለ? ዋቅዳ ውሃ መለስ ነው የሚሆንብን። ነገር ግን ጨክነን አንዳንድ ትልቅ ለውጥ ላይ ያመጡ የሚችሉ ፕሮጀክቶችን መጨረስ ሀገራዊ ልማት ዘላቂ እንዲሆን ሰፊ ስራ እድልን የሚፈጥር የኑሮ ውድነቱን የገበያ መዛባቱን የሚያረጋጋ እንዲሆን እያደረግን ከሄድን በዘላቂነት ችግሮቻችንን እየፈታን መሄድ እንችላለን። ይሄንን የኢትዮጵያን ነባራዊ ሁኔታ ባላገናዘበ መንገድ ልዩ ጫና በሁሉም አቅጣጫ በመፍጠር ለመሰነካከል የሚከደው የአፍራሽ ኃይሎች አካሄድ እንደሆነ ሁላችንም እኩል ግንዛቤ መያዝ ይሄ እንዳይሰራ ይሄ እድል እንዳያገኝ በጋራ መስራት ይተበቀብናል። ጥያቄ ያላቸው የተለያዩ የማህበረሰቦቻችን ክፍሎች ያዳመጥን ነው። ጥያቄዎቻችንን ማዳመጥ ግዴታ አለብን። በየአመቱ ነው እንደዚህ አይነት መድረክ የምናካሄደው። እንደምታውቁት ለእቅዶቻችን ግብአት እንጠቀማለን። ያሉትን የኑሮ ጫናዎች ችግሮች ደግሞ አዳምጠን መፍትሄዎችን ሁሉ ጊዜ በማበጀት በኩል 24/7 ነው እየሰራን ያለነው። እናንተም እንዳላችሁት እየለፋን ያለነውና ችግሮቹን ሊመለሱ የሚችሉት በዚህ መንገድ ነው በመስራት ነው። ከዛ ውጪ የሰላምን በማደፍረስ የሚመጣ ነገር የለም። ሁሉም ተጎጂ ነው የሚሆነው። ይልቅ ሰላማችን ዘላቂ እንዳይሆን ሁሉ ጊዜ ቆርቁዘን ለልመና እጃችንን ምንዘረጋ እንድንሆን የሚፈልጉ አካላት እድል ፈንታ እንዲያገኙ ከማድረግ ውጪ ለጊዜያዊ ካልሆነ በስተቀር በዘላቂነት የሚጠቀም ኢትዮጵያዊ የለም። ይሄንን በማሳመን በኩል ጫናን በመፍጠር በኩል በጋራ እንስራ የሚለው ከኛም በኩል ለእናንተ የሚቀርብ ነው። እየሰራን ያለነው ከዚህ በላይ ግን ጥረት ይጠይቃል። አንዳንድ የጎረቤት ሀገራት በኢትዮጵያ ውስጥ ለምንድነው ጣልቃ የሚገቡት ብላችሁ ላነሳችሁት ጣልቃ እንዲገቡ በምንም አይነት አንፈቅድ። ኢትዮጵያ ከየትኛው ሀገር ጋር በተለይም ከጎረቤት ሀገራት ጋራ ሰላማዊ ግንኙነት ነው መፍጠር የምትፈልገው። መከባበርና መተባበር ላይ የተመሰረተ ግንኙነት የጋራ ጥቅምን ባከበረ የግንኙነት መስመር መገናኘት ነው የምትፈልገው። ከዛ ውጪ ይሄ የማይሰራ ከሆነ የኢትዮጵያን ሉዓላዊነት በሚያስደፍር የኢትዮጵያን ጥቅም አሳልፎ በሚሰጥ ሁኔታ ምን ሄደው አካሄድ የለም። ይሄንን ለማረጋጋት ሁሉ ጊዜም ዝግጁና ቆራጦች ነን። በሀገራችን ጉዳይ አንደራደርም። ነገር ግን እናንተ ባነሳችሁት አንፃር ምንድነው ችግሩ ካል ታውቁታላችሁ። ኢትዮጵያ ውስጥ ሁሉ ጊዜ የሚያስቸግረው ባንዳ ነው።
የግልን ጥቅም ከግብ ለማድረስ አለበዛም ደግሞ የስልጣን መውጫ መንገድ ይሆነናል ተብሎ በሚታሰብበት ሰዓት የኢትዮጵያ ዘላቂ ሰላም የማይፈልጉ የኢትዮጵያ ብሔራዊ ጥቅም እንዲከበር ከማይፈልጉ አካላት ጋራ የሚሰለፉ የኢትዮጵያ ልጆች ናቸው የሚያስቸግሩት በር የሚከፍቱት ሁኔታዎችን የሚያመቻቹት ይሄንን ነው መቀየር ያለብን ይሄ ጥንትም ነበረ አሁንም እንደምታዩት አለ ይሄንን በማስቆም በኩል አብዛኛው ጤናማ እስከሆነና ጠንክሮ እስከቆመ ድረስ እድል ፈንታ የላቸውም ሊኖራቸው የሚችልበትም በር የለም እዛም እዚህም የሚታዩ አንዳንድ ክፍተቶች እስኪ ሰላማዊ ንግግር ይሻላል ዘላቂ ልማትን ሊያመጣ የሚችል ዘላቂ መልካም ግንኙነትን ሊያዳብር የሚችለው እሱ ነውና ቅድሚያ ለሱ ሰጥተናል በዛ በኩል ደግሞ አልተሳሳትንም እሱ እስከሰራ ድረስ ምን ችለውን ሁሉ ጥረት እናደርጋለን እዚህ በስደተኝነትም ሆነ ኢትዮጵያ ውስጥ የሚኖሩ ዜጎችን በተመለከተ የኢትዮጵያን ህግና ስርዓት አክብረው ነው መኖር ያለባቸው በዛ በኩል እየሰራናቸው ያሉ ስራዎች አሉ ወጣ ያሉ ጉዳዮች ሲኖሩ እናንተም ደግሞ አብራችሁን በመተባበር መረጃዎችን በመስጠት ተባበሩ በከተማችን ውስጥ ያለውን ሰላማዊ ሁኔታ ስናይ አዲስ አበባ እውነቱን ለመናገር በጣም ሰላማዊ ከተማ ናት ብዙዎች ዓለም ላይ በጣም ሰላማዊ ናቸው ከሚባሉ ከተማ ጋራ ያነጻጸሩ በደንብ ምስክርነት የሚሰጡባት ከተማ ናት በተለይ በዚህ በለውጥ ዘመን የከተማችንን ሰላም ለማደፍረስ ምን ያልታቀደ እቅድ አለ ምን ያልተጣረ ጥረት አለ ምንም ያልተሞከረ ነገር እኮ የለም ነገር ግን ህዝቡ በጣም ጥሩ ህዝብ ነው በጣም ሰላም ወዳድ ነው ኃላፊነትን ተወጣ በመንልበት ሰዓት ተደራይቶ ሌሊትና ቀን አካባቢውን ይጠብቃል አብሮን ይተባበራል ከጸጥታ አካላት ጋር ይሰራል መረጃ ይሰጣል ህዝብ ይዘን ስለሰራን ከህዝብ ጋራ ሆነን ስለተንቀሳቀስን እድል አላገኙ እንጂ አዲስ አበባ ላይ ያልታቀደ ነገር አልነበረም ሰላምን ለማደፍረስ ነገር ግን እናንተ ካነሳችሁት አንፃር እዛም እዚህም ደግሞ በተለይ ቅድም ያላችሁት የተለያዩ አካላት ጫና በሚፈጥሩበት ወቅት ላይ እንደ ወቅታዊ ሁኔታ የሚነሱ አካላት አሉ የጸጥታ አካልን መስለው የሚዘርፉ ሰዎችን የሚያግቱ በተደራጀ መንገድ የሌብነት እና የዘረፋ ስራ የሚያከናውኑ ንጥቂያ እንደዚህ የመሳሰሉትን ወንጀል በላይ የምንመለከታቸው አሉ እንግዲህ በየዜናው እንደምታዳምጡት እያመለጡ አይደለም አንዱ ጥንካሬ የሚታየው በመከላከል ነው ሳይከናወን መከላከል ባልቻልንባቸውና እንደዚህ አይነት ድርጊቶች አምልጠው በተከናወኑበት ወቅት ደግሞ ምን ያክል ህግ ይከበራል ከህግ ያመልጣሉ ይያዛሉ ይደረስባቸዋል የሚለው እና ትክክለኛ ቅጣትን ያገኛሉ የሚለው መመዘኛ ነው የሚሆነው ከዚህ አንፃር በአብዛኛው መከላከል ላይ ተረባርበን እየሰራን ያለነው ከዛ ያመለጡት ደግሞ ተደርሶባቸው በተሰሩ ኦፕሬሽኖች ከዚህ ከተማ ውጪ ጭምር በወጡበት ደርሰንባቸው መያዝ ችለናል እንግዲህ የሚቀጥለው ፍርድ ሂደቶችን እየተከታተል የምናሳውቃችሁ ይሆናል ከነሱ ደግሞ መነሻነት በተመሳሳይ ሁኔታ በተደራጀ መንገድ መንቀሳቀስና ከተማ ውስጥ ሌላ ረብሻ ማድረግ ሲያቅታቸው ህዝቡ እንዲማረር እንዲደነግጥ ኢንሰኪዩርድ ስሜት እንዲሰማው ለማድረግ ሆነ ብለው የሚፈጽሙ አሉ ፖለቲካል እንድምታም አለው የኢኮኖሚም የሌብነት እንድምታም ሁለቱም አለው በእኛ መረጃና እስከዛሬ ድረስ ባለን ክትትል ሁለቱንም አጠናክረን እየሰራን ነው እናንተም በጋራ እንስራ የከተማችን ዘላቂ ሰላም በማረጋገጥ በኩል የምንቆጥበው ምንም ነገር የለም ጊዜያችንን በሚገባ ኢንቨስት አድርገን እንሰራለን ከህዝባችን ጋራ ከኑሮ ውድነት አንፃር ያነሳችሁት የኑሮ ውድነት ስራ አጥነት ጋራ ያነሳችሁት በጣም ትክክል ነው እንግዲህ በተለይ ሁለተኛው ዙር የሀገር በቀል ኢኮኖሚ ሪፎርም በተከናወነበት ወቅት አንዱ ግልጽ ያደረግነው የከተማ ነዋሪዎች ላይ እና ደሞዝተኛው ላይ ከፍተኛ ጫና ሊፈጥር ይችላልና ምን እርምጃዎችን ነው ሰደ የሚለውን ቅድመ ዝግጅት ስናደርግ ነው የቆየነው ሸማቹ ማህበረሰብ ላይ በተለይ ከተማ ነዋሪ ላይ እና ደሞዝተኛው ላይ ጫና እንደሚፈጥር የታወቀ ነው ይሄንን ጫና ለመቀነስ የሚያስችል በርካታ እርምጃዎች መውሰድ እንዳለብንም አቀደን ነው ስንሰራ የነበረው ጫና የሚፈጠርበት ምክንያት አንዱ ያላግባብ መጠቀም የሚፈልጉ ለነሱ ጥቅም መልካም አጋጣሚ
የሚፈጥር የሚመስላቸው አካላት ሁሉ የገበያው ሁኔታ ያዛቡታል። በተለይ ደግሞ የምግብ ፍጆታ ላይ የዋጋ መጨመር የህዝቡ ሁኔታ ብዙ ግድ የማይላቸው አካላት እንዳሉ ሁላችንም የምናውቀው ጉዳይ ነው። ይሄንን አንዱ በቁጥጥር እንደ መንግስት ስርዓት ማስያዝ ነው። ሁለተኛ ምርት መጨመር ነው። በጣም መሰረታዊ ስራ ነው የምንለው እየሰራንበት ያለ ነው። ምርትን እንጨምር። ገበያው ላይ የምግብ ፍጆታ እንደ ልብ መንቀሳቀስ እንዲችል መልካም እና ምቹ ሁኔታን እንፍጠር። አላግባብ ዋጋን አዛብተው የሚሸጡበት ሰፊ ገበያ እንዳያገኙ እናጥብባቸው የሚል ነው። ወደ ከተማችን በመመጣበት ሰዓት እናንተም እንዳነሳችሁት በእነኚህ 5 የከተማችን መግቢያ ላይ በቢሊየን ገንዘብ መድበን የሰራናቸው የገበያ ማዕከላት 4ቱ ወደ ተግባር ገብተዋል። ከየትኛውም የኢትዮጵያ አካባቢ አምራች ገበሬዎች ቀጥታ ምርታቸውን አምጥተው አዲስ አበባ ውስጥ ነው የሚሸጡት። በእነኚህ በእህል ሰብል በግብርና ምርቶች ላይ የደላላን እጅ ቆራርጠናል። የደላላ ሰንሰለት ተቆራርጦ ቀጥታ አምጥተው የገበያ ማዕከሉ ላይ ምርታቸውን አራክፈው ሲፈልጉ መቸርቸር ሲፈልጉ በጅምላ ማስረከብ የሚችሉበት እድል ነው የተፈጠረው። አሁን ይሄ በቂ አይደለም ብለን 2 የገበያ ማዕከላቶችን እያደረስን ነው። በሚቀጥለው ሳምንት ውስጥ የላፍቶን ወደ ስራ እናስገባለን። ሳሚት አካባቢ ያለውን ደግሞ በዚህ አመት መጨረሻ ላይ ለማጠናቀቅ ጥረት እያደረግን። ሌላው የእሁድ ገበያ ነው። እሁድ ገበያ ላይ ግብረን ሰበስብ ለህዝቡ ድጎማ ነው ብለን ቀጥታ ምርት ቀርቦ በየአካባቢው እንዲሸጥ የማድረግ ወደ 200 የሚደርሱ የገበያ አካባቢዎችን ምቹ አድርገናል። የከተማው ህዝብ አሁን እንደምታውቁት እሁድና ቅዳሜን በጉጉት ነው የሚጠባበቀው። በአብዛኛው የሚሸምትበትም ቀን ሆኖለታል። ትራንስፖርትም እንዳያወጣ ደጁ ድረስ ገበያ እንዲያገኝ የማድረግ እዛም ላይ አንዳንድ መዛባቶች ሲያጋጥሙን አይተናል። እሱን ለማስተካከል ደግሞ የቁጥጥር ስርዓታችን እያጠናከርን ነው ያለነው።